አልጠራም። የልጆች ስም ነው የጠራው። ደግሞ እነዛ ልጆች እንግዲህ ማለት ስንት ዓመት ለምሳሌ አታናገር እናትክም ብሎኛል ያለው የስንት ዓመት ልጅ ነው? ከሱ ትላልቅ ናቸው። ቢያንስ እሱ 7 ሊሆነው ከሆነ እነሱ እንግዲህ 8 9 ሊሆናቸው ነው። እንግዲህ ዙሮ ከሱ ትልቅ ናቸው ቢሆኑም ግን ያው ዙሮ መቼም ልጅ ከቤት የሚሰማውን ጭሞጨፍ ያደረገው ነው ሁሉ እንትን የሚለው ግን ማሪ ህፃን ልጅ ባለው ነገር ይጠየቃል እንዴ? ህፃን ልጅ የ8 እና የ9 ዓመት ልጆች ስላሉት እነሱ ላሉት እኔ እኮ ትቼው ነበረ። ግን መነሻውን ማን አላት? ትልቅ ሰው ነው ወይ እንዳይባል እኔ በልጅ ነው ልጆቹ ነው ያለኝ ነው ያልኩት። መነሻውን ነው ያወራሁት እንጂ እኔማ ያንማ ለምን እንደዛ ሆነ እኮ ለምን አሉኝ ብዬ አልተጣላሁም እኮ። እሺ ስለዚህ ይህንን እንተዋውና፣ እሺ ልጄ ስለኔ መጥፎ ነገር አይመከርልኝ። በቃ አዎ ስለኔ መጥፎ ነገር አይመከርልኝ። ማስረጃ ስለሌለን ነገር ማውራት ስለማንችል እኮ ነው። ስለአንቺ መጥፎ መመከሩን ከየት ሰማሽ? ማናደሽ ብሎ ቢጠይቅሽ መልስሽ ምንድን ነው? ማስረጃ መልሴ ያው ይሄ ነው። አሁን ለታ ስልክ ሰዋራ እንደዛ አለኝ። ያው ይሄንን ሲለኝ እኔ ይሄ ልጅ አሁን ከአሁኑ እንደዚያ ያለኝ እያደገ ደግሞ ሌላ ነገር ነው የሚመጣው ምናምን ብዬ በቃ እንትን አለኝ። ያኔ መቼም አሁን አንቺ ባለሽበት ደረጃ አሁን እኔ ባለሁበት ደረጃ ሆነሽ ለምሳሌ ልጅሽን እንደዚህ ሌላ ሰው እያሳደገው እንዲህ ቢልሽ ያስባል ሆድሽ። ግን እሱ ጋር አልተጣላሁም። ግን ለነዛ ሰዎች ተው አሁን እናንተ ልጆቻችሁ እንዲህ ቢሆን ተወዳላችሁ ምናምን ስላቸው እነሱ ለራሳቸው ተቆጥተዋል። ግን ይቆጡ ቢቆጡም የልጄ ጉዳይ ስለሆነ ነው። እሺ 4ኛ ጥያቄሽ ልጄ እናቴ ቤት ይሁንልኝ። ልጄ ያው እናቴ በወንድሜ ምክንያት ችግር አሁን ባለፈው ለታ እየደበቀች ነው ላቆየ። ለምንድን ነው የምትደብቅኝ ብዬ ትናንትና ይሄ የሚደበቅበት ነገር አይደለም፣ የሀቅ ጉዳይ ነው። የወጣሁበት ጉዳይ ከባድ ነው። ስለዚህ እውን ሀፊዝ አንቺ ጋር ተመቷል ወይ በሽተኛ ወንድሜ ያልሽው? እኔ እስከማውቀው በሽተኛ ወንድሜ እዛ ሁኜ አይማታም ነበረ። ግን አሁን እኔ ከመጣሁ ወዲህ የቀየረው አመል አለ። በሽተኛ ወንድሜ ማለት ነው። ለምን የሚቆጣጠረው ሰው ስላጣ እየተማታ ነው። ጠይብ እሷ ደግሞ እየመታው ነው ብላ ብትለኝ እኔ አይመጣም ብዬ ስለምከለክል ስለምታውቅ እሷ ደግሞ እንዲቀርባት ስለማፈልግ አይማታም ትትለኝ ይከርማለች። እኔ ወላሂ ይህንን ገና ትናንትና ሰማሁኝ። ደግሞ ያንን እኮ ታዲያ ጠይባ እውነቱን ነው ባለቤትሽ? ምክንያቱም የልጅሽ አባት ልጨርስልሽ ስልኩ አልሰራልኝም። እኔ እሷን አግኝቻት አላውቅም። ገብቶሻል? አሁን 15 ቀን ስልኳ ዘግቶ ቆየ። ልጨርስልሽ እና ያው እውነቱንም እንትኑንም ታያለሽ። 15 ቀን ስልኳ ዘግቶ ያው እኔም እሱንም እንደነገርኩሽ 2 ወር አልፎኛል። 2 ወር ብዬሻለሁ። እሷም 15 ቀኗ ትናንትና ሰራልኝ። ደውዬ እንዴት ለምን ብዬ ስላት የመታው አለችኝ። በቀሎ ምን ትበለኝ እኔ እንጃ። ቁጭ ብዬ እንትን ያው ቪዲዮ ልኬልሻለሁ በዋትስአፕ ለአንቺ መረጃ እንዲሆንሽ ብዬ ተደዋውዬ እያወራሁ የእናቴ ስልክ ጋር ያለውን እና እንደዛ አንድ ጊዜ ነው እንደዛ ሲያደርገው ያው ሄድ የበዛው ሂዶ ያው አባትየው መጥቶ ወሰደው ምናምን አለች። ከዛ ይሄ ጥፋቱ ያንቺ ነው፣ አንቺ ነሽ እንደዚህ እያረግሽ ያው እኔንም እንደዚህ እንዲያረግ እንትን ያልሽኝ ብዬ እሷ ጋር የተነጋገርኩን ተነጋገርኩ። ደግሞ በቤተሰቦች ችግር አንቺ ልትራቆች አንቺ ልትሰደገ አይገባም። እነሱ ምን አረጋቸዋለሁ? እኔ እስከማውቀው አይመታም ነበር። አሁን እኮ ይህን አመት ነው እሱ ራሱ አዳምጪ፣ በጮህ አይደለም ማሪ አዳምጪ። አንቺ እስከምታውቂው ድረስ አይማታም ነበር። የአይምሮ ህመሙ እየባሰበት መጥቶ ወንድምሽ ልጅሽን ሲደበድብ የ7 ዓመት ልጅሽን አይምሮን ስለምታመመ አይፈረድበትም። እናትሽ ደግሞ ልጅሽን ሀያት ስለሆነች እንዳይሄድባት እንዳይወሰድባት ብላ ደበቀችሽ። ደብቀሽ እኔ ደብቃኛለች። ወላሂ ገና ትናንትና ነው ሀቁን የተናገረችው። ደምጭኝና ስጨርስ ታወሪያለሽ። እናትሽ ደበቀችሽ። እናትሽ ደበቀችሽ እና ድንገት ገፍትሮት ድንጋይ ላይ ወድቆ ልጅሽ ጸጥ ቢልስ?
እኮ ያንማ እኔም እኮ አልኳት። ታዲያ ስለዚህ አባቱ መጥቶ ከእናትሽ ቤት መውሰዱ ትክክል ነው። ምክንያቱም የአይምሮ ታማሚ የአይምሮ ህሙማን ሆስፒታል ነው መግባት ያለበት። ለምን? ራሱንም እንዳይጎዳ ሰዎችንም እንዳይጎዳ። አንድ የአይምሮ ታማሚ የአይምሮ ህሙማን ሆስፒታል ሲገባ ማረጋጊያ ኪኒን ይሰጠዋል፣ መርፌ ይወጋል፣ ራሱን እንዳይጎዳ ሌሎች ታማሚዎችንም እንዳይጎዳ። ገብቶሻል? የአይምሮ ታማሚ ቤት ውስጥ ማስቀመጥ ትክክል አይደለም። ያንማ ደግሞ እኔ እስከማውቀው ድረስ እኮ አልኩሽ ራሱን አይሰራም አይልም ለራሱ አይሆንም እንጂ እኔ እስከማውቀው ድረስ እኮ አለ እኮ ሰው ማንን ህፃን ልጅ አይመታ ምንም አይደውም። ህፃን ልጅ እየደበደበው እኔ ነበርኩኝ ስሞታ እያልኩ ተውት እንጂ አትምቱት ትልቃችሁ ነው ባይልለት እያልኩኝ ስለቆየው አሁን እኔ ከመጣሁ ወዲህ ጸባይ ቀይሯል ነው የምትለው እሷ ናት። ይህን ደግሞ ትናንት ነው የተናገረችው። ይህን በልጁ ጉዳይ ስናወራ ማለት ነው። እሺ ጣይባ ልንገርሽ፣ ለምን የአእምሮ ህሙማን አታስገቡትም? አዲስ አበባ ምታችሁ ናይማ ጋር ለምን አይገባም? ይመለከታል። ያንን ወደፊት እሞክራለሁኝ። እኔ አሁን አቅሙም የዛ አቅሙ ገና ነኝ። እኔም ገና ስለሆንኩኝ ወደፊት እሞክራለሁ። ኢንሻአላህ አዳምጪ። ሴትዮ ማዳመጥ የሚባል ነገር የለባትም እናንተ። ይህ ማሪ አቅም የለኝም የምትይው እርዳታ ድርጅት እኮ ነው፣ ነጻ እኮ ነው። ውርጌሳ ነው እኮ። ከዛ አዲስ አበባ እንዲመጣ ማድረግ አትችል? እችላለሁ እኮ እዛ መጥቶ እንዲገባ አድርጊ። ግን ሰው ይለዋል አቡዬ። አሁን ከዛ አንስቶ አዲስ አበባ ድረስ የሚወስደው ሰው ይለዋል። እኔ የለሁም። እሺ እዛ ቦታ ላይ እኔ የለሁም። ማንም አጎት ያለሽ መሆን አጎታልሻል። አጎትሽ አይወስደው እንደው ሁሉም እኮ ያው የራሱ እንትን አለው እና አይምቻችላቸው ሊሆን ይችላል ምናምን እያልኩ ነው። ሰውንም እንዲያው በብዙ ነገር ስታስቸግሪው ይሰለችሻል። እኔ አሁን ቤት እየሰራሁኝ እሱን ነው የማስቸግረው። አዳምጪማ፣ ወንድምሽን ታማሚ የአይምሮ ታማሚ ወንድምሽን አዲስ አበባ አምጥቶ ተቋም ለማስገባት ይሰለቻል ብልምቱ አጎት የ7 ዓመት ህፃን ልጅ አባቱ ነጥበሽ አጎቱ ጋር ይሄድ ማለት ትክክል ነው? ታዲያ ትክክል ነው? ከሆነሽ ቁጥሩን እሰጥሽና ይሞከራ ዙሮት ሞታ ይወራ ዙሮ ኢንሻላህ። እንዲህ ስንቱን ነገር ነው የማደርግልሽ። ራስሽ የኔማ የድርጅቱን ቁጥር ሰጥሻለሁ። ራስሽ ተደዋውለሽ ራስሽ ከአጎትሽ ጋር አገናኝተሽ ምናምን ራስሽ ትጨርሻለሽ። እኔ እንዲህ ማድረገው አንድ። ሁለተኛ ነገር ደግሞ ወንድምሽን ከወሎ ወስዶ አዲስ አበባ ተቋም አስመዝግቦ አስገብቶ አስረክቦ ለመመለስ ሰለቻል የምትይው አጎት የ7 ዓመት ልጅሽን ከአባቱ እናቴ ጋር ወንድሜ የሚመታው ከሆነ የአይምሮ ታማሚ ወንድሜ ስለሚመታው እናቴ ጋር አጎቴ ጋር ወስደ ስጥልኝ። ያን እኮ የምለው መሳሽ እኔ እስከምመለስ ነው። እኔ እኮ አሁን እዚህ ሰዎቹ ካሰሩልኝ ሰዎቹ እናሰራለን አቅማችን በሚፈቅደው ተባብረን እንልክሻለን ስላሉ ያው 5 ወርም ሆነ 6 ወርም ሆነ የምፈጀውን ሰዓት ፈጅቼ እንዲሄድ እኮ ነው። በእነሱ ስር ሁኜ ልገባ ፈልጌ ነው። ምን ሊያሰሩልሽ? ቃማ እንደዛ አስቤ ነው እኔ እስክገባ ድረስ ነው እንጂ አጎቴን እኮ ይዞ እንዲኖር አይደለም እንደዛ ያልኩት። ለጊዜው ላስቸግረው ነው። አይባ ሰዎቹ ይቃማ ነው የሚያሰሩልሽ? እንደዛ ብለው ነበረ እና አሰርተውልሽ ይቃማ ገብተሽ ልጅ ታሳድጊ ነው። ምን ዋጋ አለው ታዲያ? ማትመለሽ እኮ ነው ይቃማው። ምን ያደርጋል? አደራጅቼ መለሳለሁ ነበር ያልኩት። የት ልታደራጅ? እኔ ከርኩኝ ያው የዚህም የታማሚውን ጉዳይ አስተካክለዋለሁ በሚል ነበረ። ዙሮ ከቤታችን እኔ በቀር ሌላ ቁም ነገር የሚሰራ ሰው ስለሌለ ነው ሀብዬ። እኔ ብቻ ነኝ ወደዛም ወደዚህም የምለው። እኔ አንድ ወንድም አለኝ ከሱ አይሻልም። አሁን ይሄን አርግ ቢሉት አያረግም። እሺ ጠይባ እሺ። አህመድ ከመደወሌ በፊት ልናገር ብለሽ ነበር። አንዴ ልጨርስ ብዬሽ ነው። መናገር የምትፈልጊው ነገር ካለ? እኔማ ጥያቄ ማለት ነው ቅድም አሁን ለታውርቸው አለች ልጇን። እሷ ግን 2 ወር ነው ያለችው። ገባሽ? ለዛ ነው አሁን ለታውርቸው እንደዛ አለኝ ነው ያለችው። እኔ አልመጣልኝም ነበር። መቼ ነው አሁን ለታውርቸው ማለት? ረህመት ይቅርታ ጠይባ ልጅሽ ዝም ብዬ አሁን ደራ ብልም ታለ ማለት ነው ያወራሁት ሮመዳን ሰዓት ላይ ከኢድ በፊት ልብስ ልኬ ከዚህ ማለት ነው። ከዛ ያቺ ዘመዴ ስትወስደው እሱ ጋራ በመልእክት ተገናኘን። የልብሱ ምናምን ሁኔታ አክባር እንዴት ነው ምናምን ተባባን። በዛው አገናኘኝ። ከዛ ወዲህ አላገኘሁትም። ደግሞ ከኢድ በፊት የሆነ ነገር 2 ወሩ አሁን
አሁን ለታ ያነጋገር ችግር ነው። አሁን ለታ ያለችው እንጂ ረመዳን ነው አለች። እሺ ለኢድ ሳላናገረሽም ፎቶ ልኮልሽ ራሱ በስተሽው ነበር። ለኢድ እኮ አላናገረኝም። ለኢድ ወይ ነው የሚውለው ምናምን ስለው አይ ሄድም እኔ ጋ ነው የሚውለው ምናምን አለኝ። በሮመዷን ነው ያናገረኝ። ኢድ ቢያንስ 8 ቀን ምናምን ሊቀረው ማለት ነው። የኢድ ዕለት ከአባቱ ጋር ካወራሽ አይቀር ልጅሽን ለምን አላገናኘሽም? ኧረ እኔ እርለታ አውርተናል እንዴ? ይሁን አልሽ እኮ የኢድ ዕለት ማን ጋር ነው የሚውለው? ኢድን ስለው እኔ ጋር ነው የሚውለው አይሄድም አለኝ አልሽ እኮ። አባቱ ጋር እኮ ያለ ልጁ ምክንያት አናዋራም። ልጁን እንትን ሲል ብቻ ነው የምናወራው። የዛ ጊዜና ደግሞ ማለት ነው ኤባዬኔማ ኢድን አይሄድም ያለሽ ማን ነው? ኢድን እኔ ጋር ነው የሚውለው አይሄድም ያለሽ ማን ነው? አባትየው ነው። እሱን ቃል ያለሽ መቼ ነው? ምን ቀን ነው? የኢድ ዋዜማ ቀን ነው። ወላሂ የኢድ ቀን ነው መሰለኝ። እኔ ረስቼዋለሁ። እኛኔ ረስቼዋለሁ። ወላሂ ይሄን ረስቼ ነው። በጣም ይቀርታል። የኢድ ዕለት ማለት ነው። የኢድ ዕለት ነው። የኢድ ዕለት ውሃሽን ተይና እስኪ አዳምጪኝ። እኔን ጠይባዬ እናት እባክሽ የኢድ ዕለት ስታወሩ በዛው ልጁን አገናኘኝ ለምን አላልሽውም? የዛን ጊዜና አገናኝቶኛል ሀቢባ። ረስቼዋለሁ። እንግዲህ 2 ወሩ ምለው ያንን ነው። የኢድ ዕለት ነው። በቃ ወላሂ ይቅርታ። እኔ ነገሮችን እንትን ብያለሁኝ። የኢድ ዕለት ነው ያገናኘኝ። ያው ግን ትንሽ እያናት ትንሽ አውርቶኝ ረስቼ ነው። የኢድ ዕለት ነው። እሺ አሁን ይደወል ኢብራሂም ጋር ልደውል፣ ባላችሁ ጋር ልደውል፣ ራህመትና ጠይባ ልደውል። ኧረ ልጅ አባት ነው። እኔ የልጅሽ አባት ጋር ልደውል። ጥያቄ ልጠይቅ ሀቢባ? ጠይቂ። ጥያቄ የራህመት ጥያቄ ደግሞ መቼ ኒካ ያወረድከው የተለያያችሁት? የራህመት ያን ልክ በባህር ተቀበለኝ አለው። ልክ ነው ሀቢብቲ። እኔ ሜሴጁን አጥፍቼዋለሁ። የ2 ዓመት ሜሴጅ አሁን እንደውም የፈለኩ ነበር። እኔን ነው ያለችው። እኔን ነው ጠይቂልኝ ያለችው። አንቺን አልተናገረችም። እኔን ነው ጠይቂልኝ ነው ያለችው። ብለሃል አላልክም ብለሽ ጠይቂልኝ እኮ። መቼ ነው ጥያቄ እኮ። ስንት ዓመት ሆነው? ዓመት 10 ዓመት እንደዛ ማለት ነው። ምሳሌ ዓመት አይሆነውም። በ6 ወሩ ነው የፈታኝ። በ6 ወሩ ልክ ተነጋግር ጦርነት ምክት እንዲያደረገ ነው ተነጋገር ነው። ኒካሽ ወረደበት ሀቢብቲ። ዓመተ ምህረቱ ማሪ የዛሬ ስንት ዓመት ነው ኒካሽ ወረደ? ኧረ እኔ አሁን ወረቀቱን እዛ ይዘውታል እነሱ እያዩ ማውራት ይችሉ የለ እንዲ ወረቀቱን። እኔ ዙሮ ልክ ጦርነት ነበር እኛ ጋር ብቅት እንዲያደረገ ያው እሱ ሽንኩርት ምናምን ፍላፍልቶ ነበረ። መቼም ዙሮ ሀቁት አለበት አለ ካላህ ዘንዲያ ሽንኩርት ምናምን ፍልት አድርጎ ተነጋገርን። ባረባ ነገር ወጥቶ ሄደ። ከዛ በ6 ወሩ ፈታኝ። ከዛ እንደ ፈታኝ ደግሞ እሷኑ መልሶ አገባ። በበቃቱ ደስ የተመለሳችሁ ነው አይደለ? በጦርነቱ በጁንታው በጦርነቱ መልሰን ወጥቶ ሄደበት ነው። የፈታኝ አላልኩም ራህመት፣ የፈታኝ አላልኩም። ወጥቶ ሄደበት ነው ያለ ወጥቶ ሄደ። ግን በጣም ቆይቷል። 6 ወር ምናምን 6 ወር ችግር የለውም። ራህመት ያለችውን ልንገርሽ። የዛለት ላይ ሪከርዱ ስላለኝ ከአንቺ ጋር አንቺ ዱባይ ሆነሽ ከአንቺ ጋር በስልክ እየተጀናጀነ ቤት ጥሎ ወጣ። 6 ወር ከቤት ከወጣ ከ6 ወር በኋላ ኒካውን አወረደ። ከየት ነው ሀቢባ? ታዲያ እኔ ጋር መረጃ አለኝ። የዛሬ 2 ዓመት 3 ዓመት ማለት ነው። እኔ ትኬቴን ራሱ ኢትዮጵያ ያርኩበት እሷ የተፋታይበት ታሪፍ ላይ ለፍ እንጂ መረጃ እንትን አያሸምቴውን የሆዲ እንትን ስለሌለውና ስሜን እያጠፋች ነው። ብዙ ጉር ነበረ። ጠይብ ችግር የለውም። የተፋታሽበትን ቀን ብቻ ዓመተ ምሕረቱን ተናገር። ያበቃ ወረቀት ስላለን እኮ አሁን የእርለት አወራሁትን እኮ ሀቢብቲ እንዳንቺ እኮ ዝም ብዬ ሂሳብ አይደለም ማስበው። የልጅ ሀሳብ አለብኝ፣ የቤተሰብ ሀሳብ አለብኝ። እንዳንቺ ዓመተ ምሕረት ስቆጥር መሳይሽ ሙለው ብቻ ከኔ ወጥቶ 6 ወር በላይ መቆየቱን አውቃለሁኝ። 6 ወር በላይ ቆይቶ ነው የፈታኝ።
ጦርነቱ በመቼ ነበረ? ጦርነቱ 2014 ነበር እያሉ ነው ኮመንት ላይ። 2014 ላይ ነው የፈታሽ ወይስ 15? እንደዛ ነው። ከዛ መልሰን ያው እንደ ሽንኩርት ፍል 1 ወር 2 ወር ጦርነቱ መልሰን አለፍ ብሏል። ከዛ ሽንኩርት ፍል ምናምን እንደማፍላት አድርገን ከዛ ያው አውቆ እንደው ምንም አጣላንም ወላሂ እምቢ ብሎ ወጥቶ ወደ በዛ ከዛ ኑሮ 6 ወር ወደዛ እንትን ብሎ ያው ፈታሁሽ አለ ማለት ነው። ፈታሻለሁ አለ ሻልኩ። ግን አሁን ያንን ለሷ ነው የማወራው እንጂ ያን እኮ አያስፈልገኝም ለእኔ። ጠይባዬ 3 ዓመት የሆነዋል ከፈታሽ ባልሽ? ኧረ የሆነው 3 ከፈታኝም ደግሞ 1 ዓመት ምናምን በላይ እኔ ፍየል ጠብቄ 1 ዓመት ኧረ 2 ዓመት ይሆነኛል ፍየል ጠብቄ ያለሁ መቼም 1 ዓመት ከምናምን ይሆናል መሰለኝ እንጃ ብቻ እየጠፋኝ ነው። አረብ ሀገር ስንት ዓመትሽ? እሺ አረብ ሀገር አሁን 2 ዓመት እሺ። እንዴት 2 ዓመት ሆነሽ እዛ ሀገር ሆነሽ ነው እንዲያገባሽ የፈታሽ ማለት ነው? ቆይሽ እስኪ አስምታትን ቀረን እዚህ ከመጣሁ ማለት ነው። እዚህ ከመጣሁ 2 ዓመት ከ2 ወሬ ነው። ሮመዷን ላይ ነው የመጣሁ። 2 ዓመት ያላለፈ አሁን 2 ወሩ መሰለኝ ሮመዷን ከወጣ። ስለዚህ 2 ዓመት ከ2 ወሬ ማለት ነው። ከዛ በፊት ግን ዓመት በላይ የሚሆን ፍየል ጠብቄያለሁኝ። እሱን ፈትቼ ማለት ነው። እሱን ፈትቼ ኑር ያለሁ ልጅም እንትን ብዬ 3 ዓመት እሱን ፈተሽ ኢትዮጵያ ዓመት ፍየል ከጠበቅሽ ከዛ ሳውዲ 2 ዓመት ከ2 ወር ከሆንሽ ይህ ሰውዬ ከፈታሽ 3 ዓመት ከ2 ወር ሆኖታል ማለት ነው። እንግዲህ በወረቀት ብታመሳከሩት አሪፍ ነው። የሆነ ወረቀቱን የፍች ወረቀቱን አይተው ማለት ነው። ያን ለእሷ እንዲጠቅማት ነው። ለእኔ እኮ ጥቅም የለውም። ለእኔ ምንም እንትን የለውም። ማተታው ይሄ ልጄን ነው የምፈልገው ነበር። ፍቺ ወረቀቱን ራህመት እንዲልክልሽ አድርገሽ መላክ ትችያለሽ ለእኔ። ምክንያቱም ምን የፍች ወረቀት አሁን እናቴ ስለማታውቀው አሁን ሰው እንደገና ሰላም አለይኩም ኢብራሂም። ዋሌኩም ሰላም ወራህመቱላሂ ወበረካቱህ። እሺ ሀቢባ ነኝ እና ስልኩ ስፒከር ነው። እሺ የስትሪም ላይፍ ሌቭሌ እሺ በመጀመሪያ ከጠይባ ጀምራለሁ። የጠይባን ጥያቄዎች ነው የምጠይቅህ። የመጀመሪያ የጠይባ ጥያቄ የልጄን ድምፅ ከሰማው 2 ወር ሆኖኛል። ልጄን አላገናኝም አለኝ ብላ ነው የመጣችው እና ለምን ልጇን አላታገናኛትም? በልጇን አፍቆት እየተቃጠለች ነው ጠይባ። በዛ ነው ኤክስቼንጅ ከመቼ ወዲህ አለች? ኦኬ ለመጨረሻ ጊዜ የልጄን ድምፅ የሰማሁት የኢድ ዕለት ነው። በዛ ያድጋል በንብየው በምን ምክንያት አለች? የመጨረሻ ጊዜ የኢድ ዕለት አገናኘኝና ከዛ በኋላ የእናቴ ስልክ አይሰራም። ለሱም ስደውልለት አያነሳልኝም እንጂ ምን ብዬው ይህን ብዬው ያን ብዬው አላለች። ይስማሚዩ እንደኛ ፓርቲ መክፈት ትችላለህ። ስለዚህ እዛ ነው የሚያስገባ ወዝ ሌብልን ይሰማል። ኢብራሂም ለማሳደግ ሊያገናኘኝ ፈቃደኛ አይደለም ማለት እንትን አለ ትምህርት አላችሁ? ዝም በያት። ደውላ አገናኘኝ አለችኝ። የኢድ ዕለት ነው ያገናኘኝ። እሺ የኔም ልጆችም ደግሞ እዛ ወዲህ ደወለችና ልጆችም አሉ አስታውቃለሁ። ሌሎች ልጆችም አሉ። እሽም አገናኝሻ ይቆራረጣል። እየተወያያችሁ ቀያየራችሁ ኤክስቼንጅ እያደረጋችሁ እያወራችሁ እንከፍላላችሁ ማለት ነው። ቀጥታ ልደውልለት ጋይስ። ቆይ ኢብራሂም ቀጥታ ልደውልልክ። ኢሞ በጣም ይቆራረጣል። አንተ ያለህበት ሸበካ የለም መሰለኝ። ሜሴጅ ውስጥ ልግባ ማለት ነው። ቀጥታ ልደውልለት ጋይስ። የእሷ ተሷ ቢጠፋ ከኔ አልጠፋም። ችግር የለውም እኮ ከኔማ ይጥፋ። ክጂ ነው ክጂ ነው ልጅባት እንዲያገናኘኝ አድርገሽዋል አላረግሽም? አዳምጪው ሪከርዱን። እሷ ናት ያለች ደውላ። ኦኬ መጀመሪያ ልደውልለት ለሱ። አሎ ኢብራሂም ሀቢባ ነኝ። በኢሞ በጣም ስለተቆራረጠ በቀጥታ ደውዬልሃለሁ።
እሺ ሸበካ ያለ ሆኖ ነው። እሺ አዎ እኮ ሸበካ ስለሚያስቸግረው በቀጥታ ይሻላል። እሺ የመጀመሪያው የጠይባ ጥያቄ የኢድለት ነው። ለመጨረሻ ጊዜ የልጄን ድምፅ የሰማሁት 2 ወር ሆኖኛል። እኔ በሰው ሀገር በልጄ ናፍቆት ተቃጠልኩ። ልጄን እያገናኘኝ አይደለም ነው የሷ ጥያቄ። እና የእኛ ጥያቄ ደግሞ ለምንድን ነው ልጇን የማታገናኛት ነው? ኢድለት ነው የሰማሁት ማለት ኢድለት ነው የሰማሁት ማለት ነው። እሺ ጥሩ ድምጤ ወደ እኔ እየመጣ ነው። መልስ ድምፄ ወደ እኔ ስፒከር ነው ነግሬ ካለው እኮ ላውድ ስፒከር ነው። እና ያው እሷ ሸሽጋ ነው። በምን ምክንያቱን አለመንገሩ ስህተተኛ ናት። እያገናኘኋት እያለ የኢድለት አገናኝቻት። ምንድን ነው ጉዱ ግን? ለምንድን ነው የሚዘጋው? 10 ምክንያት ማለት ነው። አሁን ትጠይቅህ መልስላት። መጀመሪያ ልጇን ለምን እንደማያገናኛት ነው ጥያቄው። እየጠየቀች ነው፣ መልስላት። እየጠየቋትማ አስተማማለሁ። ይህ መለስኩላት። ምንድን ነው አልሰማኝ ሆና ሳይሆን ካርዷ ተቋርጦ ነው። አሁን እየጠየቀች ነው፣ መልስላት እያልኩ ነው። ሸበካ አለ። ጥያቄው ይሰማዋል። ጥያቄው አንደኛ የጠይባ ጥያቄ የልጄን ድምፅ ከሰማው 2 ወር ሆኖኛል። ለመጨረሻ ጊዜ የኢድለት ነው ድምፁን የሰማሁት። በልጄ ናፍቆት ተቃጠልኩ በሰው ሀገር አለች ስል አዎ ትክክል ናት፣ የኢድለት ነው የሰማችው አልክ። ግን ምክንያቷን አለመናገሯ ስህተት ነው። ምክንያቷ ይሄ ነው ብለክ ጀምረክ ነው የተቋረጠው። ምክንያቷ ምንድን ነው? ምክንያቷማ እሷ ካልገለጠ የሆነ ግጠልጠዋለሁ። የኢድለት ነው ያገናኘኋት። እውነቷን ነው። ግን ከኢድ በፊት ኢድ ያልፎ የዝህ የወለችና ልጄ ናፈቀኝ ኢብራሂም አለችኝ። ያዲያ ምን አላገናኝሻለሁኝ ምናምን ብያት፣ እሺ አሁን ወደ መንገድ ሄድ ብዬ ነው ስመለስ ነገ ምናምን አገናኝሻለሁኝ ስላት እሺ አለችኝ። ያ ቀን እንደገና በዛ ቀን ግብት ብል ሪከርዱ ማቆሚያ የለውም፣ ጽሁፍም ማቆሚያ የለውም፣ የማትለይ ጉድ የለውም። አንተማ ልጁን ያስከው አውቄ ባህሏይ ብር ከእኔ ለመቀበል ነው በልጁ እያሳበባችሁ፣ እንዲሁም እስከ ዘመዶቼ ማለት ነው የማይፈልጉትን ከነ ዘመዶች ከእኔ ብር ለመቀበል ነው እና አውቄ ባህለሁኝ ብርም አልክም ልጄንም ወደ እናቴ ትሰጣለህ አለችኝ። አልኩኝና እንደዛም ብላ ጎልካኛለች። መልስ እንኳን እንዲያልሰጥ እንግዲህ እኔም መልስ መስጠት አልፈልግም። እሷ ብታብድኝ አላብድም። ከዛ እንደዛ ብላ አናገረች፣ ጎለከች፣ ዝም አልኩኝ። 3-4 ቀን ነው አድሬ ወዲያው እናቲቱ ዘንድ ያንን ወስጄ አደረስኩኝ። ወስጄ አደርሼ ከዛ ሲኖር ወደ 15 ቀን ነው አድሯል። አልደወለኝ ሆና ነው እንጂ ራሱ ታገኘው ቆይ ከእኔ ከመለስኩት 5 ቀን ቢሆነው ነው። ዛሬ ሐሙስ ዕለት ነው የመለስኩትና ልጁ እዛ ታማኝ ወንድም አላትና እሱ ሊገለው መንደር ገብቶ ሙጭቅላው መንደር ገብቶ ሩህን እንዲያዲያነ ምናምን ሰማሁኝ። ተደውሎልኝ ከርኩኝ። ያንን ልጅዮ በህጅ አገኘሁኝ ከነ ህይወቱ ምንም አላልኩኝ። ልጁን ይዤ ወደ ቤት ተመልሻለሁ። የውሸት ነው ካለኝ ከወደ እናቷ ታጥራና እኔ ውሸታም ትበለኝ እንጂ እኔ ልጇን አልከለከልኩም። ስለሌላው ያለችኝ ደግሞ ጠይቂ። ጠይባ ገና ወደ አባቱ ከተመለሰ 5 ቀኑ መሆኑን ታውቂያለሽ? እናቴ ጋር ትናንት ማታ ገና ስልክ ሰራልኝ አቡዬ። እኔ ባለፈው አንቺ ጋር ስገባ እናትሽ ጋር ደውለሽ ነበር ስባል አረ ስልኩ አልሰራልኝ ብሎ አልደወልኩም ነበር ያልኩት። ግን ትናንትና ሰራ። እንዴት ብዬ ስላት ያው መቼም የትልቅ ሰው ነገር ብዙ ነገር አለው። አንዴ ባትሪው አንዴ ምኑ አለችኝ። ለስልክ ሀጃ ያላቸውም ለሌላው ነገር እንጂና ዝም አልኩኝና አሁን ምጠይቅሽን መልሽ። ዋትስአፕ ላይ ልኬልሽ ነበር እሷ ጋር አወራሁትን። አሁን ምጠይቅሽን መልሽ። እኔ እንደስከ ዛሬው እንዴት እንደቀልድ አይደለም። ይሄ የሀቅ ነገር ነውና
ሀቅ ማወጣበት ቦታ ላይ ቁጭ ብዬ ነው የምጠይቅሽ። እውነቱን ተናገሪ። ሀፊዝ መስሎት አልመታውም እንደ እስከ ዛሬ የደበቅሽም ይሁን ምንም ይሁን አልመታውም ያልሽ እሱም ጋራ ተጣልቻለሁ ብዙ ጊዜና እዛም በፊት ብሎኝ አንተ ውሸትህን ነው እኔ ጋር እንዳይመጣ ብዬ ማለት ነው። አይባ ጥያቄው አጭር ነው። እናትሽን ደውለሽ ስትጠይቂያት እውነት እናትሽ ጋር ነበር? እናትሽ ጋር ተቀምጦ ነበር? አዎ ስንት ቀን ባልነግረኝም ተቀምጦ ልጅየው እንደዛ ሊያደርገው ሆኖ ሂዷል ብላለችኝ። ያንን ለአንቺ ልኬልሻለሁ ዋትሳፕ ላይ። እኔ ዋትሳፕ ያ ሁሉ ነገር የማይበጅ ማሪ። እናትሽን አሁን ደውለሽ ልጅሽ ስንት ቀን እሷ ጋር እንደተቀመጠ ጠይቂያት። አጭር በቃ 15 ቀን፣ ሳምንት፣ ወር፣ ምን ያህል ጊዜ አለቀ። እሺ ስለዚህ እናትሽ ጋር ተቀምጦ ስልክ ስላልሰራልሽ ከሆነ ልጅሽን ያላገኘሽው ይህ የአንቺ ችግር፣ የአንቺ ስልክ አለማግኘት ችግር ወይም የእናትሽ ለስልክ ጥንቃቄ አለማድረግ፣ በእድሜ የገፉ ስለሆኑ ስልክ ቻርጅ ዘግቶባቸው ኔትወርክ ምናምን፣ ይሄ የአንቺ ችግር እንጂ የእነሱ ችግር አይደለም። ኦልሬዲ ልጁ እናትሽ ጋር ተቀምጠናል። ባትሪ እንኳ ቢዘጋ የማያውቁ ናቸው እኮ እናቴ የምትለው ትልቅ ሰዎች ናቸው፣ በጣም ትልቅ ሰዎች ናቸው። ባትሪ ቢዘጋ እንኳ ይኑረው አይኑረው ባትሪ የማያውቁ ከድር ማለት ነው። እሺ ኢብራሂም ስንት ጊዜ ነበር የተቀመጠው እናቷ ጋር ልጃችሁ? ይህን ጠይቂልኝ ራህመት ካልሰማ። ስንት ጊዜ ስንት ጊዜ ነው የምትለው? ስንት ጊዜ ነው የተቀመጠው? ሳምንት፣ 15 ቀን፣ ስንት ጊዜ በይልኝ ማሪ። አንቺ ንገሪው እንጂ ጮክ ብለሽ እንዲሰማሽ። ይሰማል? የተቆራረጠ ነው። ከእናቱ ጋራ ስንት ጊዜ ተቀምጧል እያለች ነው። ከእናቱ ከየው ጋራ ወደ 5-6 ቀን አካባቢ አድሮ እንደዚህ ሆነ ሲሉኝ ያመጣው። ከዛም በላይ ያድራሉ ወር ምናምን ብዬው 6 ቀን ኦኬ። አሁን እሷ እናቷን ጠይቃት መጣች። 6 ቀን እናቷ ጋር ተቀምጦ ነበረ። የአይምሮ ታማሚ ወንድሟ ሲመታው መታው ተብሎ ሲደወልልኝ ሄጄ ወሰድኩት ነው አይደል? የሱ ቃል መልስላት ማሪ። አንቺ እየደገምሽለት የኔ ላይ ይሰማው ይችላል። ራህመት እኔ የምለውን እየደገምሽለት ሩቅ ስለሆነ ላይ ይሰማው ይችላል። ያልኩት ራህመት ስሚኝ፣ 6 ቀን እናቷ ቤት ተቀምጦ የአይምሮ ታማሚ ወንድሟ መታው ሲባል ተደውሎልኝ መታው ሲባል ሄጃ መጣሁት ነው አይደል ያለው? እንደዚህ ነው ወይ ያልከው ብለሽ አስረግጠሽ ታይቁ። ያው ማንደሳለሽ ሰምቷል። ኦኬ አሁን ራህመት አንዴ ጠይባ እናቷ ጋር ደውላ አረጋግጣ ትምጣና ስንት ቀን እንደተቀመጠ አረጋግጣ ትምጣና ከዛ ወደ ሁለተኛው ጥያቄ እሷ በሌለችበት ጥያቄ ለነገሩ ህዝቡ ስላለ ችግር ለመጠየቅ ይችላል። 6 ቀን ወንድሟ መታው። እሺ ሁለተኛ ላኩልኝ አኳቸው አልመጡም። መስመር ነው እና መንገዱ የሚመጣበት ባጃጅ ይመታዋል ብዬ አሁን ትንሽ ነፍሰ ዋቅት የሚያደርግ ብዬ እንትን ብዬዋለሁ። መስከረም ይሆነዋል ልጁ ቢማር ለእኔም ለእሷ ብለው ጥቅሙ ለእሷ ብቻ አይደለም። የ7 ዓመት ልጅ ነው ህፃን። የእሱ ጓደኛ የተማሩም እየቀሩም ነው ቁርአን ሀቡዬ እኮ የ7 ዓመት ልጅ ነው ህፃን። 7 ዓመት አልሆነውም። እሺ ታዲያ ትምህርት መቼ ሊጀምር? መስከረም የሆነው ዋትሳፕም ሪከርድ ታደርግልኝ ነበረ። አሁን መስከረም 7 ዓመት የሚሞላው። እሺ መስከረም ላይ 7 ዓመት ሲሞላው ትምህርት አንደኛ ክፍል ልታስገባው ነው? አልገባም። ቀኑ ሙሉ ራሱ ምንም አልወሰድኩም። ራሱ እውነት ምን ሆነሽ ነው? ምን አገጠመሽ? ኢንሻአላህ ጠይቂልኝ። ትምህርቱ ለእኔም ለእሱም ነው፣ ለእሷንም እኔንም ነው። ካልተማረ የሚጎዳ ትምህርቱን አስገባዋለሁ። ሌላ ተበተጎዳ ይበል ነገር ታውራ። እሺ ሁለተኛው ጥያቄ መልስ መስከረም ላይ 7 ዓመት ሲሞላው አስገባዋለሁ። መስከረም ላይ 7 ዓመት ያለውላችሁ 15 ቀን ያለው 15 ቀን ወሬ ሄዳል ነው ያሉት ያለው። መስከረም ላይ 7 ሲሞላው አንደኛ ክፍል አስገባዋለሁ።
አንተ ምንድነው የምታደርገው? እሺ ሁለተኛ ጥያቄ ልጄ ስለኔ ምንም አይነት መጥፎ ነገር እንዲመከር አልፈልግም። ለልጄ ስለኔ መጥፎ ነገር ነው የሚመክሩት ችግር የለም እያለች ነው። ስለዚህ ምን ትላለህ ኢብራሂም? እኮ ነው ምን ዳምድ ቢጋጭ ጥርስ አይሰብርም ይባላል። እዛው ተጋጭና ያምጡ ምን ይመክራሉ? ለምሳሌ ልጄን ለምንድን ነው የማታወራኝ ስለው አታውራት እናትህን አታውራት ተብዬ ነው አለኝ። እሺ አታውራ አንተን አይደለም ሌሎች ልጆች ሳለ በውስጥ እኮ ብጽልኝ ቀላል ህጻናት የ8 የ9 ዓመት ህጻናት እናትህን አታውራ ብለውኝ ነው አለ እና ያው ትልልቆች ሲሉ የሰሙትን ነው ብዬ ገምታለሁ ነው የምትለው። የራ ተሱ ካለችበት ሀገር ወደ ሀገሯ የሚመልሳት ኒና ስራ እየሰራኝ ነው። ችግር የለውም። ለሷ ውሸት ተዋት የፈለገው ልጅ ደግሞ እንደዚህ አይነት ወግ ነው ዋጋ ያስገለኝ ነው አይሰማም። ትንሽ ስንቱን አታርቂው ራህመት አይሰማም። ምን አልክ? ለምን ማን ነው የሚመክረው ስለ እናቱ መጥፎ ነገር? ማነው ልጁን የሚመክረው ስለ እናቱ መጥፎ ነገር እያለች ነው? ትመክራላችሁ ወይ እናንተ ልጁን? ኧረ ምን የብለን ይሄ የራሷ ሀሳብ ነው። ምን የብለን አንድም ነገር የለንበትም። ምን የዚህ አይነቱ ውስጥ የራሷ ችግር ነው። የራሷ የምታስበው እንኳን አሁን ተለያይ ደራድ የለም በአንድ እኔ ስለማውቃት ነው። እነተማሽ አሁን እንደው ጥሩ አሁን እንደው ትክክለኛ ሴት ለባሏ ቢላት እንኳን ራሱ ገሌ ያለ ብሎኝ ብላ ማታ ሲመጣ ለወንድ ለባሏ ተነግራለች? አይነገርም። ራሱ ሞክሬና ዝም ብላ ተረደርኩ ብላ ያላሏትን ገሌ ያበሉ እንዲህ አለኝ እኮ ተያይሩሽን በምላት ሰዓት እኔ ጋር ጠብ ነው። ስለዚህ ይሄ የራሷ ጥርጣሬ ነው። መክረንም ከሆነ ያው ፈጣሪ ነው የሚያውቀው። እንግዲህ ደግሞ እንዲሁም ዘመዶች ከኔ ብሶ እሱ ሀገር ነው ያለው እያይከፋት እዛ ቢሆን ሊታ ላይ ይታርግ በጭራሹ ምጋርግላት እያሉ ነበር። ግን ወንዲ ማታማኝ ነው እናቷም ወደ ሚዲያ አይዋ ሁሉንም ገበያ ሲሄዱ ያዙልኝ የሚሉ ሰው የላቸው። ያንን እዳሽን ልጅ የሆነ ነገር ይሆናል እያልኩም 15 ወር እያደረ በሚመጣበትም ሰዓት እንደዛ ግን ሳሌት ይበራል እያልኩ በስጋት ላይም በሆነ እኔ እየጣልኩት አሁን ባለፈው ያ ነገር ሲከሰት ልጄን ይሻለሁ። አሁንም ልጄን ይስጠኝ ካለ ሰው ተስጠኝ ፈርሞ በልጁ ህይወት ፈርሞ ልጁ የሚከፈለኝ ሰው ተስጠኝ እሰጣታለሁ። እሺ በቃ ችግር የለም። እሺ ስለዚህ ጠይባ የወጣልሽ ኢብራሂም ልጄን ስጠኝ ካለች ፈርሞ የሚረከበኝ ሰው ካለ እሰጣታለሁ ብሏል። ማንም የሚረከበው ማለት ነው። እሺ በቃ ያኔ አጎቴ ጋር እንግዲህ እነሱ አልሰሙም። ይህንን እኮ አሁን እዚህ ቦታ ላይ መግባት እነሱ አልሰሙም። የራሴ ችግር ነው። እዚህ ነበረ የአይምሮ ታማሚ ወንድምሽ ሲመታው እኔ ደበቁሽ አንቺ እናት ስለሆንሽ እንዳትጨነቂ ነው። የአይምሮ ታማሚ ወንድምሽ ይመታው ነበር። ስለመታው አባትየው መጥቶ ወሰደው ብላሻለች። እናትሽ ጋር በነበረ ሰዓት ልጅሽን ያላገኘሽበት ምክንያት ደግሞ እናትሽ እድሜዋ የገፋ ስለሆነች ስልክ አጠቃቀም ስለማታውቅ ቻርጅ ሲዘጋ ቻርጅ አርጋ አንቺን ስላላገናኘችሽ ነው። ይሄ የአንቺ ችግር ነው። ሁለተኛ ነገር ደግሞ አሁንም የአይምሮ ታማሚ ወንድምሽ ቤት ውስጥ እያለ ልጅሽን እዛ መስጠት አንቺም ልብሽ አልፈቀደም፣ እሱም ልቡ አልፈቀደም። ስለዚህ ያለው መፍትሄ ምንድን ነው ስትባይ ምን ይደረግልሽ? እሺ ፈርመው የሚወስዱ ከሆነ ይውሰዱ አለ አባት። አንቺም ለልጅሽ ሰጋሽ የአይምሮ ታማሚ ወንድም ስላለሽ ቤት ውስጥ። ስለዚህ አጎቴ ጋር እዛ ማዶ ሌላ ሀገር አልሽ። እሱም ደግሞ አባት አልተስማማም። እውነቱን ነው። እናትም አባትም አጥቶ ማደግ የለበትም ልጁ እዛ አባቱ ጋር እንዳለ። በአባትየው ስልክ ግን መደወል አልፈልግም ካልሽ አሁን እንጠይቀው። ሌላ ሰው ስልክ ያለው ሰው ቤት ውስጥ አለ ወይ ብለን አንቺ ተረጋጊ። ስለ ነገር አውልቆ የጣለ ሰው እኔ ልጠይቀው። ሌላ ሰው ስልክ ያለው ሰው ቤት ውስጥ አለ ወይ ብዬ ሚዩት አድርጊ አንቺ ጠይባ። እሺ ራህመት ሚዩት አይደለሽም? እሺ ኢብራሂም ቤት ውስጥ ከአንተ ውጭ ሌላ ስልክ ያለው ሰው አለ እናንተ ቤት ውስጥ? ኢብራሂም ከአንተ ውጭ እናንተ ቤት ስልክ ያለው ሰው አለ ወይ? አብዱ
ወንድም አለ ያው በመስመር ነው ካርድ እየሞላች ደውላ በሳምንት አንዴ ደውላለሁ። እኔ የምፈልገው ድምጡን መስማት እየተማረ ወንድምህ ጋር በሳምንት አንድ ጊዜ በቀጥታ እየደወለች ታናሽ ወንድምህ ጋር እሱ ልጇን ያገናኛት። ችግር የለም። በጣም ጥሩ። እሺ ቆይ አንዴ እንደገና እቃ ፍለጋ ፈልጉ ምለው ስለዚህ የዚህ ጥያቄ መልስ አልተገኘም ውዶቼ። ጠይባ ሀቅ ኑራት፣ ራህመት ሀቅ ኑራት ማወቅ አንችልም። አሁን ሀቡዬ ሀቁም እንዲያለ ሆኖ ሁሉም እንዲያለ ሆኖ የልጅ ጉዳይ ተስተካከለ። ግን አሁን የምነግርሽን ነገር አንድ ነገር ብቻ ያዥልኝ። ቅድምም ሰምተሻዋል። ሀገር ትግባ እንጂ ብቻ አለ። ያንን ተይው፣ እኔ እገባለሁኝ። እንኳን የአባቴ የአያቴ ቅማቴ ሀገር ነው። ማን እንደሚያባርረኝ አለው። ጠይባ ነገር አታጋጊ በእናትሽ። ሀገር ስትገቢ ትቀበያለሽ። ልጅሽ አለቀ። ሌላ ነገር አታጋጊ። እሺ ወደ ሁለተኛው ጥያቄ እኔ ራህመት ለምን ሚውት አረግሽ? ሚውት አላረግም ብለሽ ቃል ገብተሽ ነበር ስልክ ስትደውይለት። ለምን ሚውት አረግሽ? ላክልኝ እያልኩት ነው። እሺ ወደ ሁለተኛው ጥያቄ እንሂድ። በባህር ወደ አንቺ ሁለተኛው ጥያቄ የራህመት የጠይባ 4 ጥያቄዎች ተመልሶላታል። አለቀ። የአንቺ የመጀመሪያ ኒካ መቼ ያውራ زربل استيانين يعني قلفوني فلقنا قلفون